ደካማ ፌደራሊዝም ነው የሚሆነው አንዱ እሱ ነው ግን ከዛ በላይ ብዙ ሌሎች ነገሮች መዘርዘር ይቻላል ማንሳት መፈልጋቸው ሁለት ነጥቦች አሉ አንደኛ የፌደራል ባህል የፌደራል ስርዓት የኔ ስርዓት ነው ብሎ የመቀበል ባህል ፌደራል ካልቸር ወይም ደግሞ the will to federate በሁሉም የፌዴሬሽኑ አካላት አባላት ዘንድ ፌደራል የመሆን ፍላጎት የፖለቲካ ቁርጠኝነት ያስፈልጋል ይሄንን ዳንኤል ኤላዛር ሮናልድ ዋትስ ጆርጅ አንደርሰን ጆን ኪንኬይድ በሙሉ የፌደራሊዝም ጉዳይ ሊቃን የሚሉት ነገር ነው the will to federate ከሌለ ፌደራል ሆኖ የመቀጠል ፍላጎት ከሌለ በሁሉም እኩል ሲሜትሪካል በሆነ መልኩ ከሌለ ፌደራሊዝም ችግር ይገጥመዋል ኢትዮጵያ ውስጥ የነበረው አንዱ the will to federate እኩል አይደለም አንዱ መሄድ ይፈልጋል ሌላኛው ማዋሃድ ይፈልጋል አሃዶቹን ሰርዞ አንድ አሃድ መፍጠር ይፈልጋል ለዛ ነው ዛሬም ድረስ አንዱ ፌደራሊዝምን ሙሉ በሙሉ መሻር ይፈልጋል ሌላኛው ደግሞ ሙሉ ፌደራሊዝም ይኖርልኝ እንደውም ገና ክልልነት እንኳን ተሳካልኝ ብሎ ያምናል ሌላው ደግሞ የኢንዲዮን ፌደሬሽን አልፈልግም ሌላ የራሴ ሀገር ነው መሆን የምፈልገው የሚል ጥያቄ አለ እዚህ እነዚህ ነገሮች the will to federate አለ ወይ እንድንል ያደርጋል አንዱ እስካሁን ድረስ በነበረው ሁኔታ ያለው ችግር እሱ ነው አሁን የተቃጣው አደጋ ምንድነው ከተባለ ይሄ ተቃዋሚን ብዝሃነትን ህብራዊነትን በሙሉ በኃይል ካልደመሰስኩ ካላጠፋው የሚል የፋሺስት ፖለቲካ የብረት ፖለቲካ የፋሺስታዊ ፖለቲካ ያልተገደበ ስልጣንን መጠቀም ይፈልጋል ህዝብን ያሸብራል ስልጣንን ያማክላል አማክሎም ግለሰባዊ ያደርጋል የግለሰብ አመራርን የበላይነት ፐርሰናሊቲ ካልት ያስፋፋል በፕሮፓጋንዳ ማሽኖቹ ስለዚህ መሪውን ወደ ጣዖትነት የመቀየር ዝንባሌ ይታይበታል ይሄ ፋሺስታዊ የሆነ መንግስት ነውና ፋሺስታ አንዱ የተቃጣበት አደጋ በብሔራዊ ፌደራሊዝም ላይ ይሄ የፋሺዝም አደጋ ነው እና በመንግስት ብቻ ሳይሆን መንግስታዊ ባልሆኑ ኃይሎች ደግሞ ህዝባዊ ሽብርን ይፈጥራል የታጠቁ ወገኖችን ማለት ነው ማህበረሰባዊ ትጥቅ ጦረኝነትን ማስፋፋትና ማህበረሰብን በማስታጠቅ ሽብርን መንግስታዊ ሽብርን በማህበረሰብ በኩል የጎንዮሽ ማስፋፋት የፋሺስታዊ ስርዓት መገለጫ ሌላው ያው አሁን ያለው አደጋ አንዱ አሃዶቹን በማጥፋት አንድ አሃድ አድርጎ መመስረት አሃዳዊነት ሲባል ምን አሃዳዊ ትላላችሁ አንድነት ችግር የለውም ህብረት ችግር የለውም ነገር ግን ያሉትን አሃዶች ጨፍልቆ አንድ አሃድ አድርጎ የመመስረት አደጋ ግን ከባድ አደጋ ሌላ አምባገነናዊ ፖለቲካ ነው ያው ዲሞክራሲ የሌለበት ምርጫ የሌለበት እኔ ያልኩት እኔን ብቻ ምረጡኝ የሚባልበት ፖለቲካ መኖሩ ከሁሉም በላይ ግን ወታደራዊ ጦርነት ማህበረሰባዊ ጦረኝነት የተፋ መሆኑ የህዝቦች ምላሽንና ሌሎችን ነገሮች በተጨባጭ ምን መደረግ አለባቸው የሚሉትን ነገሮች የመፍትሄ ሐሳቦች መጨረሻ ላይ ተመልሼ ወይ በውይይት ሂደት መጣበት ይሻላል ጊዜ ካለ ለዚህ ለአሁን ግን በዚህ ሁሉ አብቃ መሰለኝ አመሰግናለሁ ቴሪስት ዶክተር ጸጋይን እጅግ አመሰግናለሁ እስካሁን ድረስ እንግዲህ የመጣንበት መንገድና ወዴት እንደሚሄድ አቅጣጫው ተቀምጧል ህብር የተቋቋመው እንደምታውቁት የብሔር ብሔረሰቦች መብት ለመጠበቅ ብቻ ሳይሆን ሀገሪቷ ሀገር ሆና ለመቀጠል የምትችለው በዚህ በህገ መንግስቱና በአወቃቀሩ ከቀጠለች ብቻ ነው ፈቃደኝነት ያሉ ብሔሮችና ህዝቦች ያሉበት የቀድሞውን ታሪኳን ትታ ነገር ግን አዲስ ታሪክ ለመመስረት የምትፈልግ ሀገር ከሆነች ብቻ ነው ከዚህ ውጪ ሌላ መንገድ የለም በግድ በጉልበት በግፍ አንድ ላይ የሚሆን ሀገር የለም በተለይ አምባገነንነት አሃዳዊነት ጨፍላቂነትና አሁን ደግሞ አድሃሪነት ወደ ኋላ መመልከት በሱ በኩል አይቻልም ይሄንን ሞክረናል ይሄንን በዛ መንገድ ሄደናል ወደፊት የምትቀጥል ከሆነ ግን በዚህ ብቻ ነው ብለን ስለምናምን ነው የህብር ዓላማ ይሄ ነው ይሄንን ለማድረግ የሚችሉ በአገር ውስጥ ያሉ ይሄንን የሚያምኑ በአገር ውስጥ ወደ 90% የሚደርሱ የኢትዮጵያ ህዝቦች ናቸው ብለን እናምናለን ይሄንን የምታምኑ ህብር እንድትቀላቀሉ ከሀገር ውስጥ ያሉትን እነዚህን የህብረ ብሔራዊ ፌደራሊስት ኃይሎችን ለመደገፍ የምትፈልጉ
እንድትቀላቀሉ ነው የምንፈልገው። በዚህ ላይ አቶ ሙሉ የሚነግራችሁና ጥሪ የሚያቀርብላችሁ አለ። ለማንኛውም ግን እኛ እዚህ ውስጥ የምንሰበሰበው አንድ ወገን ብቻ ለመደገፍ አይደለም፣ የአንድን ወገን ስሞታ ለማቅረብ አይደለም። የተለያዩ ፕሮግራሞችን እናደርጋለን። አሁን አንድ በጥር ወር ውስጥ የሚመጣ አለ። በዚህ ጉዳይ ላይ በሰፊው እንወያያለን። ነገር ግን በኢትዮጵያ ውስጥ የተጠየቁ የህዝብ ጥያቄዎች ሳይመለሱ የህዝቦች ፍላጎት ሳይሟላ የተሰጡ መብቶች በህገ መንግስት የተሰጡ መብቶች ሳይከበሩ ይሄ ሀገር አኬል ዳማ ነው እንጂ የሚሆነው ሀገር አይሆንም ብለን ስለምናምን ይሄንን ኃይል እንድትቀላቀሉ ነው የምንጠይቀው። እስካሁን ድረስ ባደረግነው ላይ የረዳችሁን ማለዳ ሚዲያ፣ ኦኤምን፣ ትግራይ ሚዲያ ሃውስ፣ ፍንፍኔ ስታር ሚዲያ፣ ትግራይ ኦንላይን እና ሌሎችም በዚህ ላይ ተባበራችሁን እናመሰግናለን። ነገር ግን አሁን ስለ ድርጅቱ አወቃቀርና እንዴት ደግሞ ልትቀላቀሉና ልትተባበሩ እንደምትችሉ አቶ ሙሉ ሰንደቅ ይናገራል። ከዛ በኋላ ፕሮግራማችንን እንፈጽማለን። አመሰግናለሁ ፕሬዝዳንት ፕሮፌሰር ሕዝቅኤል ይሰማል? ኦኬ። የተከበራችሁ ጀግኖቹ የህብር አባላት፣ የተከበሩ የምክር ቤቱ ኮንስል ሰብሳቢ ዶክተር ጸጋዬ እና የተከበሩ የህብር ፕሬዝዳንት ፕሮፌሰር ሕዝቅኤል፣ እንግዲህ ይህንን ሐሳብ ከማቅረቤ በፊት አንዳንድ ነገሮች በዚህ ሳምንት ያጋጠመኝን መሰረት አድርጌ ቢጀምር ደስ ይለኛል። እኔ የተለያዩ ጓደኛሞች አሉኝ ከሁሉም ብሔረሰቦች፣ ከአማራ፣ ከትግራይ፣ ከኦሮሚያ፣ ከኤርትራ የተለያዩ ጓደኛሞች አሉኝና ከትላንትና በስቲያ ለምሳ ሄደን ምሳ ስንበላ ያጋጠመኝን ነገር ላጫውታችሁ። በጣም ያልገመትኩት ቁጣ የተቀላቀለበት ጥያቄና አስተያየት ነበር ያስተናገድኩት። እንዳለ ላቀርብላችሁ በጽሁፍ ይዤዋለሁ። አንዱ ትግራዋይ ጓደኛዬ ቁጣ በተላበሰ መንፈስ አንተ የወጣትነት እድሜ ለትግራይ ስትል በትግል ያሳለፍክ ሰው ነህ። አሁን የትግራይ ህዝብ የኢትዮጵያ መንግስት ነኝ የሚለው በምንም መንገድ የህዝብ ድምጽ አግኝቶ ያልተመረጠ ህገወጥ ቡድን የኢሳያስ አፈወርቂ ሰራዊትና ከአማራ ክልል ግፈኛ ሽፍቶች ጋር ተባብረው 10 ሰዎችን ይዛለሁ በሚል ማደናገሪያ ከአንበጣ የተረፈውን ምርቱን ለመሰብሰብ ጎንበስ ቀና ሲል የነበረውን የትግራይ ህዝብ የስልክ ኢንተርኔትና ሌላ መገናኛ መንገዶችን ዘግቶ የዓለም ጋዜጠኞችና ገባሪ ሰናይ ድርጅቶች እንዳይገቡ የሀገር ውስጥ ጉዳይ ነው እያለ ከውጭ ሀገር መሰል ግፈኞች ጋር ተባብሮ በአጋርና ከዩኤኢ ያገኛቸውን ድሮኖች ተጠቅመው የትግራይ ህዝብን ከፍተኛ ጭካኔ በተሞላበት መንገድ ሲጨፈጭፍ የኢሳያስ ሰራዊት ማንኪያ፣ ሹኳ፣ አንሰላና ብርድ ልብስ ሳይቀር ከደሃው ህዝብ ሲዘርፍ የግለሰቦችን የቤት በርና መስኮት እየገነጠለ የትምህርት ቤቶችና ሆስፒታሎች ቁሳቁስ ሲዘርፍ የአብያተ ክርስቲያናትና መስጊዶች ታሪካዊ ቅርሶች ሲዘርፍ ቆሞ የሚመለከትና በጭነት መኪኖች ወደ ኤርትራ ሲጓዙ የሚተባበር ህዝቦችን በጭካኔ የሚገድል የኢትዮጵያ የሚባል ሰራዊት እያየ ከመቀሌ ውጭ አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች ኢትዮጵያ ሀገራችን ናት ብለው የሚኖሩ ተጋሩ ከስራ ሲባረሩ ቦምብ ተገኘባቸው፣ ሽጉጥ ደብቀው ነበር፣ ከኦነግ ጋር ግንኙነት ነበራቸው ወዘተ የሚሉ ውሸቶች እየተፈበረኩ የዱቄት ማስቀመጫ እንስራቸው ሳይቀር ያለ ፍርድ ቤት ትዕዛዝ ሲበረበር እና እየለቀሙ ተወስደው የት እንዳሉ እንኳን የማይታወቅ የባንክ አካውንታቸው ታግዶ ተጋሩ በመሆናቸው ብቻ ለህፃናት ልጆቻቸው ወተት መግዛት ሲከለከሉ በማይካድራ በሺዎች ተገድለው በአገር ቤትና በውጭ ሀገር መገናኛ ብዙሃን የመንግስት ሰብአዊ መብት ኮሚሽንና ፓርላማ የተቆጣጠሩት እነሱ ስለሆኑ በግፍ የተገደለው የትግራይ ህዝብ ሆኖ ያለ ገዳዮቹ ሳምሪት፣ ጁንታ፣ ህወሓት ናቸው እየተባለ ግድያን ህጋው ሲያደርጉ ብቻ ሳይሆን በዚህ ሰበብ ለተጨማሪ ግድያ ህዝብን ሲቀሰቅሱ
አሁን በቅርቡ ደግሞ የማይካድራን ዴሞግራፊ ለውጠው የአማራ ህዝብ ያለበት ቦታ ነው ለማስባል 3000 ሲቪል የትግራይ ተወላጆች በማይካድራ አካባቢ ታፍሰው ወደ ተከዜ በረሃ ተወስደው ያለ ምግብና ውሃ በኮንሰንትሬሽን ካምፕ አጉረው ሲያሰቃዩዋቸው እስከ 60,000 ሽማግሌዎች ህፃናትና እርጉዞች ተፈናቅለው ወደ ስደት ሲገፉ ስደት የሄዱት በማይካድራ ግፍ የፈጸሙ ወጣቶች ናቸው ብሎ አብይ አህመድ ሲቀልድና ስደተኛን ማቋቋም ለምደነዋል። በመቶ ሺህ የሚቆጠሩ አቋቁመን የለም ወይ 30,000 ለኛ ቁርሳችን ናት እያለ ሲዋሽ ደም ከፍሎ ያፈራውን የትግራይ የልማት ሀብት በመንግስት ሲዘረፍ እንኳንና ኤርትራ ለዓላዊነታችንን ደፍራለች ብሎ ሊነሳ ይቅርና ወገኖቻችን ተጋሩ እናድን ብሎ የተናገረ የትኛው ኢትዮጵያዊ ነው? የአልነጃሺ መስጊድ ሲደበደብና ሲዘረፍ የተነሳው የትኛው ኢትዮጵያዊ ሙስሊም ነው? የአክሱም ጽላት ስትደፈር የትኛው ኢትዮጵያዊ ክርስቲያን የትኛው ካህንና ጳጳስ ነው ሃይማኖታችን ተደፈረ ብሎ ሲጮህ የሰማው? የኦሮሞ ህዝብ ሲጨፈጨፍ በመተባበር በኦሮሚያ ቤተክርስቲያናችን ተደፈረች ሲል የነበረ ካህን ጽላተ ሙሴ የተሸከመችውን አክሱም ስትደፈር አሁን የት ገባ? ታዲያ አሁን አንተ ኢትዮጵያ ህብረ ብሔራዊ ኢትዮጵያ ፌደራሊዝም የምትለው ያለው ትላንትና ኢትዮጵያውያን አይደላችሁም ላለችን አገር ነው ወይ ይለኛል። ይልቁንስ የእስር ማዘዣ ወጥቶላቸው ካላቸው የሱ ጁንታዎች አንድ እንኳን ለምልክት ሳይማርክና ሳይገድል የነሱ ሚስቶችና የታመሙ ልጆቻቸውን አስሮ ሲያንገላታና የትግራይ ህዝብን ሲጨፈጭፍ ጁንታው ተደመሰሰ ወያኔ አበቃለት እያለ በየመጠጥ ቤቱ የሚጨፍር አይደለም እንደ ኢትዮጵያው የሚባለው። በውጭ ሀገር በነፃነት የመናገር እድል ያላቸው እንኳን ሲዘምሩለት ስለሚዘምሩላት ኢትዮጵያ ሲሉ አልጮሁም። ይልቁንስ በየኤምባሲው እየተሰበሰቡ ይህንን ግፍ ለማስፈጸም አብይ የሚደግፍ ብር ሲያዋጡ ነው የምናያቸው። እንዴት አሁን ስለ ኢትዮጵያ ትናገራለህ? ህዝቦቿ የምትበላና አልፈልጋችሁም ያለችን ኢትዮጵያ ገደል ትግባ። አንተ ህብረ ብሔር ፌደራሊዝም ወዘተ እያልክ ስለ ኢትዮጵያ እንድትናገር መዘጋጀትህ አሳዝኖኛል። እዚህ እንድትገኝ አልጠበቅህም ነበር አለ። አይኖቹ በርበሬ መስለው እምባም አዝለው። እኔም ትግራዋይ ነኝና ልቤ ተነካ። መልስ ልሰጠው ጉሮሮዬን ስጠራርግ ሌላው የአማራ ጓደኛዬ በሌላ ጥያቄ አጣደፈኝ። እሱ የመጣበት አቅጣጫ ለየት ያለ ነው ላካፍላችሁ። አሁን ድረስ ሚዛናዊ አመለካከት ያለው ኢትዮጵያዊ እንደሆንክ ነበር የማውቅህ። አሁን እየሄድክበት ያለህ መንገድ ግን ግራ ጋብቶኛል ብሎ ጀመረ። ምኑ እስከለው ድረስ እንኳን አልጠበቀም። እንዴት ከከሃዲዎቹ ኦሮሚያን ሊገነጥሉና ኢትዮጵያን ሊያፈራርሱ ከሚንቀሳቀሱ የህወሓት ተከፋዮችና በመንግስት የእስር ትዕዛዝ ከወጣላቸው ሰዎች ጎን ትቀመጣለህ አለኝ ቁጣ በተሞላበት አነጋገር። ኤርትራዊ ጓደኛዬ ጉድ ነው አለና ሌላ ኮንፈረንስ ልናካሄድ ነው መሰለኝ። እባክህን ይህን አመለካከት የብዙ ሰዎች ሊሆን ስለሚችል በኮንፈረንሱ አቅርበው መከራከር የፈለገ እዚያ ያቅርብ፣ አሁን እሳችንን እንብላበት በሚል ገላገለኝ። እንግዲህ ይህ አመለካከት ጓደኛዬ እንዳለው በብዙዎች ውስጥ ሊኖር ስለሚችል በዝግጅት መሃል እዚህ ላነሳው መርጫለሁ። የኢትዮጵያ ህብረ ብሔራዊ ፌደራሊዝም የድጋፍ ኃይልን መመስረት ለምንድን ነው ያስፈልገው? የኮሎኔል አብይ አህመድ መንግስት ስልጣን ከጨበጠበት ጊዜ አንስቶ ህገ መንግስታዊ ስርዓቱን ተከትሎ የሽግግር መንገድ የማከናወን ተግባር ወደ ጎን በመተው ራሱ ስልጣኑን መጨበጥ ስለፈለገ ይህንን ፍላጎት ያደናቅፋሉ ብሎ የገመታቸውን አንድ ባንድ መጥፋት ተያይዞታል። በተለይ የብሔሮች መብትና ህብረ ብሔራዊ ፌደራሊዝም የሚባል ስሙም አስጠልቶታል። በአፉ በየአደባባዩ መግደል መሸነፍ ነው እያለ የዓለምን ህዝብ ብሶቱን እንዳይሰማ ስልክና ኢንተርኔትን በመዝጋት ህዝቦችን በግፍ መጨፍጨፍ ተያይዞታል።
በኦሮሚያ በቅማንት በቤንሻንጉል በወላይታ በአገው በሲዳማ አሁን ደግሞ በትግራይ ህዝብ ላይ እየተፈጸመ ያለው ግፍ እንደ አብነት ቢጠቀስም ግፉ በተለያዩ መልኩ በሁሉም ብሔረሰቦች ላይ እየተፈጸመ ነው። በገዛ ራሱ ኤርትራ ድረስ ሄዶ ለምኖ ያመጣቸው የኦነግ አባላትና በኢትዮጵያ ውስጥ የተፈጠረውን ዴሞክራሲያዊ መድረክ ተጠቅመው ኦሮሞ ግንድ እንጂ ቅርንጫፍ ስላልሆነ አይገነጠልም በሚል አባባላቸው የሚታወቁ በሰላማዊ መንገድ ሲንቀሳቀሱ የነበሩ የኢፌኮ ኃይሎችን የተለያዩ ስሞች እየለጠፈ ጠራርጎ እስር ቤት አስገብቶ ገሚሶቹን በግፍ እየገደለ ከተሳካለት ኦሮሚያ ያለ መሪ እንድትቀር እየሰራ ነው። የቅማንት አገው ቤንሻንጉልና ወላይታ ህዝቦች ራሳቸውን ማስተዳደር እንፈልጋለን ስላሉ በህዝቦች ላይ ያለውን ንቀት ጥግ የሌለው ስለሆነ የወያኔ ተላላኪዎች ናቸው እያለ በርካታዎቹን ገድለዋል። እጅግ ብዙ ህዝብን ለእስርና እንግልት ዳርገዋል። አሁን ደግሞ ለኢትዮጵያ ብዙ መስዋዕት የከፈለ የትግራይ ህዝብን ማንን ሊገምተው በማይችል ግፍና በደል እያሰቃየ እንዳለ ለዓለም ግልጽ እየሆነ መጥቷል። ከዚህ በተጨማሪ ህዝቦች በዲሞክራሲያዊ መንገድ የመረጧቸው የራሳቸው መሪዎች እያባረረ በምስሌኔዎች እንዲመሩ እያደረገ ነው። ራሳቸው በራሳቸው የማስተዳደር ጥያቄ ያቀረቡ የወላይታ ቤንሻንጉል ቅማንት አገውና ሌሎች ህዝቦች ተወዳዳሪ የማይገኝለት ስቃይ እየደረሰባቸው ነው። በዚህ ሰይጣናዊ ተግባሩ እንደ ቀኝ እጅ እያገለገሉት ያሉ ደግሞ የአማራ ክልል መንግስት የሚያሰማራቸው ነፍስ ገዳይ ሽፍቶች ናቸው። እነዚህ ሽፍቶች ጓደኛዬ እንዳለው ሁሉም አይነት ግፍና በደል እያደረሱ ናቸው። እሱ የጠቀሳቸው ግፎች በሙሉ እስማማባቸዋለሁ። አሁን የትግራይ ህዝብ ሶቱ የዓለም ህዝብ እንዳያውቀው ልክ ከወንድሙ የኦሮሞ ህዝብ ላይ እንደተደረገው የመገናኛ ብዙሃን ዘግተው እንደ ባዕድ እየቀጠቀጡት ነው። የኢትዮጵያ መንግስት ነኝ እያለ ያለው ከባዕድ ሀገሮች ከአማራ ክልል ሽፍቶች ጋር አብሮ አሳር መከራውን እያሳየው ነው። ኢትዮጵያ እያለ የሚጮኸው የሀገሬው ህዝብ ወገን ሊሆንለት አልቻለም። ይባስ ብሎ ደግሞ ይህንን ግፈኛ ቡድንን ለመደገፍ ገንዘብ ሲያዋጡ እየተስተዋለ ነው። ባለፈው ሳምንት በካሊፎርኒያ ተጀምረዋል። ክብር በየኤምባሲው መሳይ ቦታዎች በሚደረጉ ስብሰባዎች አባላቱን እያስገባ ገንዘብ ያዋጡ እነማን እንደሆኑና የስብሰባው ሂደት በመዘገብ ላይ ቢሆንም ነገሩ ሲገባደድ ቀኑ ሲወጣ ለህዝብ ይገለጻል። የአብይ አህመድ ቡድን ወደ ስልጣን ከመጣ በኋላ በየብሔረሰቡ ምን አይነት ግፍ እንደተፈጸመ ለመሰብሰብ ሞክረን ነበር። ህብር ገና ጀማሪ ስለሆነና ህዝብ መገናኛ ተዘግቶበት እየተጨፈጨፈ ስለሆነ በዝርዝር ማጥናት ባይቻልም አባላቱ ባደረጉት ጥረት የተገኘው አንዳንድ መረጃዎች ቀደም ብለን ስናዳምጥ ቆይተናል። ይሄ የሁሉንም ቀርበዋል ማለት አይደለም። በርካታ ነገሮች አሉ። በኦሮሚያ የተፈጸሙ፣ በሲዳማ የተፈጸሙ፣ በወላይታ የተፈጸሙ፣ በአማራ ክልልም ራሱ የተፈጸሙ የተለያዩ ግፎች፣ እስራቶች፣ መፈናቀሎች ተካሂደዋል። በትግራይ ያለ ተጨባጭ ሁኔታ በዝርዝር ላቀርብላችሁ አልችልም። በትግራይ ስልክ፣ ኢንተርኔት፣ ሌላ መገናኛዎች በአብይ አህመድ ስለተዘጉ ዝርዝር መረጃዎች ማግኘት አልተቻለም። የአብይ አህመድ ቡድን የሚቀርቡ ዘገባዎች መሰረት እንዳናደርግ ደግሞ ፍጹም ውሸት እንደሆኑ ዓለም ያወቀው ሀቅ ስለሆነ የኢትዮጵያ መንግስት ዘገባዎች መጥቀስ ፍጹም አሳፋሪ ነው። አንዳንዶቹን ልጠቃቀስ። ወደ ሱዳን የተሰደዱ ህፃናት፣ አረጋውያንና እርጉዞች እያሉ ወጣት ነው የተሰደደው ብሎ በፓርላማ ውስጥ ይዋሻል። አይደለም ብሎ የሚከራከር የፓርላማ አባል ሳይሆን ያለን ደግሞ የሚያጨበጭብ የፓርላማ አባል ነው። የኢሳያስ ሰራዊት ኢትዮጵያ ውስጥ ገብቶ የትግራይ ህዝብን እየገደለና እየዘረፈ ነው ሲባል አንድ ሰራዊት አልገባም ብሎ ሙልጭ አርጎ ይክዳል። የህወሓት መሪዎች የት እንዳሉ በሳተላይት እከታተላቸዋለሁ ሲል ቆይቶ የህወሓትን አመራር ያሉበትን የጠቆመ ሚሊዮኖች ይሰጣሉ ብሎ በአደባባይ ያውጃል። ዘመቻው ህግ የማስከበር ስራ ስለሆነ በሳምንት ይጠቃለላል ብሎ
ከ45 ቀናት በኋላ ልናገኛቸው አልቻልንምና የት እንዳሉ የጠቆመ ሚሊዮኖችን እከፍላለሁ ይላል። ስመኘው በቀለ፣ ጀነራል ሰዓረ፣ ጀነራል ገዛኢ፣ ናምባቸው መኮንን፣ አርቲስት ሀጫሉ የመሳሰሉ ጀግኖችን አስገድሎ ለውሸት ፍርድ ቤት ያመጣቸዋል። ፍርድ ግን አያገኙም። የኦሮሚያ ቤንሻንጉልና ማይካድራ በሺ የሚቆጠሩ ንጹሃን አስገድሎ ወያኔ ኦነግ ገደሏቸው ይላል። በምድር ላይ የሌሉ ድርጅቶች እንዳሉ አስመስሎ ያወራል። ሸኔ የሚባል ድርጅት የለም። ሳምሪ የሚባል ድርጅት የለም። ሌሎችም እንዲሁ ታዋቂ ፖለቲከኞችን ጠራርጎ ለማሰር ከጅሎ ሀጫሉን አስገድሎ ሌሎች ገዳይ ብሎ ያስራል። ስለዚህ ውሸታም ቡድን ስለሆነ የሱ መረጃዎች ውድቅ ናቸው። ለጊዜው ገለልተኛ የሚባሉ የውጭ ዘጋቢዎች ዋቢ በማድረግ ያለውን ሁኔታ እንመልከት። ለዛሬ ብሪያን ሂግስ የተባለ ዘጋቢና ብሎምበርግ፣ አልጀዚራ፣ ሳያራ ኢንተርናሽናል የተባሉ የምርምር ማዕከል ያሰራጩትን መሰረት አድርጌ አንዳንድ ነገሮችን ላቅርብ። ሳያራ ዋና ጽሕፈት ቤቱ በዋሽንግተን ዲሲ ያደረገ ዓለም አቀፍ የልማት የምርምር ማዕከል ካምፓኒ ነው። ይህ ካምፓኒ በካርቱም መለስተኛ ቢሮ አለው። ሳያራ ዲሰምበር 2020 ባወጣው የምርምር ውጤት ያሰፈረውን እንመልከት። በትግራይ የተካሄደ ያለው ጦርነት በኢትዮጵያ ሊካሄድ ይገባው የነበረ ሀገራዊ ምርጫ በአብይ ቡድን ኮቪድን ምክንያት በማድረግ ስላራዘመውና ትግራይ ግን ምርጫውን በህገ መንግስቱ መሰረት አደርጋለሁ ስላለች እናም ስላደረገች የተፈጠረ ነው ይላል። ትግራይ ውስጥ የነበረው የፌደራል ስርዓት ላይ ጥቃት ተፈጽመዋል በሚል በዚሁ ምክንያት በ11/4/20 አብይ አህመድ በትግራይ ላይ ጦርነት አወጀ። ጦርነቱ አብይ እንደገመተው ስላልሄደ በህዝብ ላይ ጥቃት ማድረስ ጀመረ። በሺዎች የሚቆጠሩ ህዝብም ተሰደደ። ከነዚህ ስደተኞች ውስጥ 45% ህፃናት ናቸው ይላል ሪፖርት። ይህ በፓርላማ ውስጥ ለቀረበው የተሰደዱ ግፍ ፈጽመው ያመለጡ ወጣቶች ናቸው ለሚል ውሸት በቂ መልስ ሆኗል። ዘገባው ይቀጥልና ጦርነቱ በትግራይ ላይ የተከናወነው በፌደራል መንግስት የአማራ ክልል ታጣቂዎች ሽፍቶችና የኤርትራ ወታደሮች በጋራ ያከናወኑት ነው ብሎ ይደመድማል። ይህም የነብልጽግና ሌላው ውሸት ድባቅ መታ። የሰብአዊ መብቶች ጥሰትም በትግራይ ማንነት ያነጣጠረ እንደሆነና ፋኖ ተብሎ የሚጠራው የአማራ ታጣቂ የተደገፈ እንደሆነ ይገልጻል። የኤርትራ መንግስትም ጦርነቱ ሲጀመር ከኦም ሀጀር ከባድ መሳሪያዎችን እያስወነጨፈ ህዝብን በመጨፍጨፍ እንደጀመረ ሲገልጽ የሰላም ኖቤል ተሸላሚ የተባለው የአብይ አህመድ የህወሓት መሪዎችን ለመያዝና ህግ የማስከበር ተልዕኮ ያለውን ውሸት እርቃኑን አውጥቷል። በትግራይ ውስጥ እየተፈጸመ ያለው ግፍ ወቅቱን ጠብቆ ግልጽ ይሆናል። የተገደሉ፣ አካላቸው የጎደሉ፣ የተቃጠሉ መንደሮች፣ የተዘረፈ ህዝብ፣ የመንግስት የተቋማት ዝርዝር ተጠንቶ ይቀርባል። ይህ እንዲህ እንዳለ ግን በዚህ በ45 ቀናት በላይ በተከናወነው ዓላማ ቢስ ጦርነት የረገፈው ኢትዮጵያዊ እና ኤርትራዊ ቁጥር እጅግ ዘግናኝ እንደሆነ መግለጽ ፈልጋለሁ። ትግራይ በሬሳ ሽታ ተቸግራለች። ጅቦች ወደ ከተማ እስከ መግባት ደርሰዋል የሚል ዜና በተለያዩ መንገዶች እየተራገበ ነው። በአዲስ አበባ አካባቢም ከ35,000 በላይ ተጋሩ ታፍሰው የት እንደደረሱ እስካሁን ድረስ አይታወቅም። በቀጣይ በስፋት ተጠንቶ ይቀርብላችኋል። የአብይ አህመድ ቡድን ርስት የሚያነፈንፉ የአማራ ሽፍቶችን አሰልፎ በትግራይ፣ በኦሮሚያ፣ በወላይታ፣ በቤንሻንጉል፣ በቅማንት፣ በአገው፣ በሲዳማ፣ በአፋር ወዘተ ንጹሃንን ገድለዋል፣ አካል አጉድለዋል፣ ንብረት ወርሰዋል፣ አቃጥለዋል፣ ከየቀየው ከየስራው አፈናቅለዋል። ይህ ማፈናቀል በተለይ በደቡብ የአገሪቱ ክፍል እጅግ በከፋ መልኩ ተፈጽሟል። ህዝብ የማንነት ቀውስ ውስጥ እንዲገባና እንዲሸማቀቅ አድርጓል። በመንግስት ሚዲያና በተከፋይ ማህበራዊ ሚዲያዎች ዘመቻ ተከፍቶበታል። ብሔረሰቦች ራሳቸው ለማስተዳደር በክልል የመደራጀት መብት ተነፍጓል። በክልል የተደራጁም መሪዎቻቸው እየታሰሩ እየተገደሉና በሰንካላ ምክንያት እንዲወርዱ እየተደረገ የህዝቦች ትልቁ ራስን በራስ የማስተዳደር መብት
አደጋ ላይ ወድቀዋል። የሚገርመው ነገር እና አብይ ሁሉ ግፍ የተፈጠረው ብሔረሰቦች የራሳቸው መብት የሚያጎናጽፍ ህብረ ብሔራዊ ፌደራሊዝም ስለተከተልን ነው ለማለት ይዳዳዋል። ይህ ህዝብ ላለፉት 30 ዓመታት በዚህ ፌደራሊዝም ሲተዳደር እድገትን ያስመዘግብ ነበር እንጂ እንደዚህ የመሰለ ጉድ ታይቶም ተሰምቶም አይታወቅም። ችግሩ ያለው በአብይ ቡድንና በአብይ ቡድን በስውር የአብይ ቡድንን በስውር የሚመራው ርስት አነፍናፊው አንገቱን ስላቀና ነው አገር እየታመሰች ያለችው። የግፉ ምንጭ እነዚህ በስመ አንድነት ብሔረሰቦችን ለማጥፋት ወይንም ባሪያ ሆነው እንዲገዙ እያለሙ ባሉት ቡድኖች እንደሆነ አሁን ለሁሉም ግልጽ እየሆነ ነው። አሁን ጎራው ኮለል ብሎ ጠርተዋል። በአንድ ጎራ የብሔረሰቦችን የራስን እድል በራስ መወሰን የማይቀበሉ የኢትዮጵያ ህገ መንግስትን እስከነጭራሹ እንዲከስም በሚጥሩ ልሙጥ ባንዲራ አንጋቢ ደፍጣጭ ሀዳውያንና በብሔረሰቦች ዴሞክራሲያዊ መብቶች የሚያከብር በዴሞክራሲያዊ መንገድና በመከባበር የሚመሰረት ህብረ ብሔራዊ ፌደራሊዝምን በሚቀበሉ አሁን ያለውን ሀገራዊ ህገ መንግስት የህልውናችን ዋስትና ነው የሚስተካከል ካለው በህዝብ የተመረጠ መንግስት ሲመጣ በመመካከር ሁላችንም በመናምንበት መንገድ ሊሻሻል ይችላል በሚሉ ኃይሎች መካከል ነው። ስለዚህ የኢትዮጵያ ህዝብ አስተላለፉን ማስተካከል ይጠበቅበታል። እዚህ ላይ የሚነሳ አንድ ጉዳይ አለ። እኔ ብሔር የለኝም፣ ከተለያዩ ብሔረሰቦች ነው የተወለድኩት፣ በብሔርም አላምንም፣ የአዲስ አበባ ልጅ ነኝ ወዘተ የሚሉ ወገኖች አሉ። የነዚህ መብትን መደፍጠጥ የለበትም። በማዕቀፍ ውስጥ ሆነው መብታቸው መከበር ይኖርበታል። እነዚህ ብሔረሰቦች የሀገሪቱን ወታደራዊና ፋይናንስ ስላልተቆጣጠሩ ለየብቻ የአብይን ጨፍጫፊና ፋሽስታዊ ቡድንን መታገል ብዙ ሊያስከፍላቸው ስለሚችል እጅ ለእጅ ተያይዞ በጋራ ቢታገሉ የእያንዳንዱ ብሔረሰብ ስቃይና ለትግል የሚከፈል ዋጋ ይቀንሳል። የእያንዳንዱ ብሔረሰብ መብትና ጥቅም እንዲሁም ዴሞክራሲያዊ መብቶችን የሚያከብር ህብረ ብሔራዊ ፌደራሊዝም ስርዓት እንዲመሰረት መታገል የሚያስከትለው ጉዳት የለውም። በእርግጥ ማንም የህብር አባል የብሔረሰቡን ህዝብ ኢትዮጵያን አጠናክሮ እንዲኖር ወይም ራሱን ችሎ መንግስት እንዲመሰረት የመወሰን መብት የለውም። ይህ መብት ሙሉ በሙሉ የህዝብ ነው። ህዝቡ ከተስማማ አብሮ ይኖራል፣ ካልሆነ ደግሞ የመሰለውን ይወስናል። ብሔረሰቦች እንዲህ አብረው ከታገሉ አንደኛ ያንዳንዳቸው ብሔረሰብ ይህ ህዝቦችን በማሸበር የተሰማራ መሰሪ የአብይ አህመድ ቡድንን ከማስወገድ በተጨማሪ ተጨማሪ ወገን አገኘ ማለት ነው። እንኳንና ብሔረሰቦች ተባብረው አንድ ወዳጅ የሆነ ሰው ከጎን ሲኖር እንኳን ትጠቀማለህ እንጂ አትጎዳም። ሁለተኛ ብሔረሰብ የሚል ወሬ አታሰማኝ የሚል ብሔረሰብ ካለ ሁሉም መከራ በገዛ ራሱ እንዲሸከመው ስለሚገደድ ብዙ ያስከፍለዋል። ከዚህ በተጨማሪ ይህ ገና በዝርዝር መጠናት ያለበት ከኦሮሚያ፣ ከትግራይ፣ ከቤንሻንጉል፣ ከአፋር፣ ከአገውና ከቅማንት ህዝቦች ጋር እንደ እብድ ውሻ እየተላከፈ ሁከት በመፍጠር ላይ የተሰማራው በአማራ ክልል የተፈጠረውን ርስት አነፍናፊ የሽፍቶች ስብስብ አደብ እንዲገዛ ያደርጋል። በተጨማሪም በፍቅርና በመከባበር የተገነባች ዴሞክራሲያዊት ሀገር ከተመሰረተች ሁላችንም ተጠቃሚዎች እንሆናለን። ራሴን ችዬ አገር ሆናለሁ የሚል ብሔረሰብ በፍቅር የሚያየው ጥሩ ጎረቤት መስርቶ ቢለያይ ምን ይጎዳል? ታዲያ ትግራዋይ ጓደኛዬና መሰል አመለካከት የተሸከማችሁ ወገኖች ይህን ልብ እንድትሉልኝ ይፈልጋለሁ። እዚህ ላይ አንድ ነገር ሳላነሳ ማለፍ አልፈልግም። እነዚህ ጸረ ህዝብ አህዳውያን ኃይሎች የትግራይ ህዝብና ፖለቲካ ፓርቲ ህወሓት የተለያዩ ናቸው ሲሉ ከርመው አሁን አገር በመበተን የተሰማራው መሰሪና አጥፊ ርስት አነፍናፊ ቡድን ሲነካ ቡድኑና የአማራው ህዝብ አንድ አስመስለው በማውራት በህወሓት በኦነግ የተላኩ ቅጥረኞች በአማራ ህዝብ ላይ ተነስተዋል ማለቱ እንደማይቀር ልብ ማለት አለባቸው። ጉዳዩ ሌላ ነው።
ማሞ ሌላ መታወቂያው ደግሞ ሌላ እነሱ ሌላ የአማራ ህዝብ ሌላ ነው በስራው ላይ የተሰማራው ንጹህ የአማራ ህዝብ ልብ እንዲል እንፈልጋለን የአማራ ህዝብ ጥቅሙም ጉዳቱም ከወገኑ ብሔር ብሔረሰቦች ጋር ሆኖ ያለ እነዚህ ሰዎች የሚፈጥሩት ግፍ በየቦታው እንዲጠቃ እየተደረገ ስለሆነ ከነዚህ ሽፍቶች ራሱን አግልሎ ከወገኑ ብሔር ብሔረሰብ ጋር እንዲሰለፍ ጥሪያችንን ማስተላለፍ እንፈልጋለን ሌላ ትኩረት እንዲያገኝ የምፈልገው ጉዳይ ኦሮሞ ነው ኦሮሞ አማራ ተብሎ ነገር የለም ኦሮሞ አማራ ተብሎ መጠራት አይችልም ትግራዋይ ነው ትግራዋይ አማራ ተብሎ መጠራት የለበትም አይችልም አፋርም አፋር ነው አገውም አገው ነው አገው አማራ ብሎ ነገር የለም ቅማንትም ቅማንት ነው ቅማንት አማራ ብሎ ነገር የለም ማንነቱን ማጥፋት አይቻልም አገው አማራ ቅማንት አማራ እያልክ የብሔረሰቦችን ህልውና መቅበር ከዛሬ ጀምሮ ያቆማል አገው ነው ቅማንትም ቅማንት ነው በቃ ለምን ከነከለ ጋር ተሰለፍክ ለሚለው የአማራ ጓደኛ ጥያቄ ግማሽ መልስ ይመስለኛል ታዲያ ከማን ጋር ልሰለፍ ግማሹን መልስ ደግሞ ላክልለ እነዚህ አብራቸው የተሰለፉ ሰዎች ላይ ከፍተኛ የማጥቃት ዘመቻ እንዳለ እኔም እገነዘባለሁ ሲጀመር እነዚህ ሰዎች ከፍተኛ ደሞዝ በሚያገኝ የሞያ ስራ ዘርፍ የተሰማሩ ስለሆነ ገንዘብ ይሰጡ እንደሆነ እንጂ ከማንም ፓርቲ ክፍያ የሚጠይቁ አይደለም የኦነግና የሌላ ፓርቲ አባል ስለመሆናቸው የማውቀው ነገር የለም ቢሆንም ሙሉ መብታቸው ነው ኦነግ እኮ አገር ቤት ሆነ ህዝብን አስተምር ተብሎ በልመና የገባና የኢትዮጵያ ህዝብ በጉሮ ሸባ አዲስ አበባ የተቀበለው ድርጅት ነው አገርን ለመገንጠል ይንቀሳቀሳል የሚባለው አባባል መቼና ምን አሉ የሚል ጥያቄ ሲቀር የሚመለስ ሰው የለም ማንም ብሔረሰብ ቢሆንም በኢትዮጵያ ውስጥ እንደ ሁለተኛ ዜጋ የሚታይ ከሆነና ክብሩ መብቴና ማንነቴ የማይከበር ከሆነ መገንጠል ክብሩና ማንነቱ የማይከበር ከሆነ መገንጠልን ሊመርጥ ይችላል ባህሪያዊ ነው እነዚህ ሰዎች እስከማውቃቸው ድረስ የህዝቦች መብት እንዲከበር የሚታገሉ የተማሩና የተከበሩ ዜጎቻችን ናቸው ጊዜያቸው ዕውቀታቸውና ገንዘባቸው ለህዝባቸውና ለሀገር ደህንነት በማዋል ሲንቀሳቀሱ አገርን ይጠቅማሉ ከነዚህ ታጋዮች ጎን መሰለፍ ክብር ነው እንጂ የሚቆጭ ነገር ሊሆን አይችልም የማሰሪያ ትዕዛዝ ወጥቶላቸዋል የሚለው አባባልም አሳፋሪ ነው የአብይ ቡድን በአገር ውስጥ ያለውን የተቃዋሚ አፍ አስዘግቶ በውጭ ሀገር ያለውን ተቃዋሚ አፍ ለማስዘጋት ሁሉንም አይነት ተግባር እንደሚያከናውን የታወቀ ነው ይህንን ተግባር በስፋት ለማርገብገብ የተከፈላቸው የሚሰሩ በተለያዩ የውጭ ሀገር የሚኖሩ ሚዲያዎች እንዳሉ አሁን ለሁሉም ኢትዮጵያውያን ግልጽ ሆኗል ሌላው ሲቀርና የኢሳያስ መንግስት ወደ ኢትዮጵያ ገብቶ በትግራይ ህዝብ ላይ እንዲዘም ሲንቀሳቀስ የነበረ የኢሳት ሚዲያ በብርጦት ከአየር ሊወርድ ነው በተባለበት ወቅት የአብይ ቡድን እንዴት ተረባርቦ አየር ላይ እንዲቆይ እንዳደረገው በግልጽ ታይቷል እንግዲህ እነዚህ እየተቀባበሉ የሰውን ስም ያጎድፋሉ ሌላው ንጹህ ህዝብ እየተቀበለ ያስተጋባል ሌላው የአብይ ቡድንና ርስት አነፍናፊው ሽፍቶች የሚጠቀሙበት ስልት አንድ ራሱን ማቀናት የጀመረን ወይም በጥሩ ተግባሩ ታዋቂነት ያተረፈ እነሱ የማይፈልጉት ብሔረሰብ አባል የሆነን ሰው ስሙ በስፋት ያብጠለጥሉታል የውሸት ታሪክ እያሰባሰቡ ጥላሸት ይቀቡታል በህዝብ እንዲጠላ ይሰሩበታል ይህን ተግባር ተከነውበታል ዛፍ ስላላቸውና እንደቆም ነገር ሳይቆጠሩ ስለሚቀሩ የህብረ ብሔራዊ ፌደራሊዝም ደጋፊዎች እነዚህን እየተከታተሉ አያጋልጡ ስለዚህ ድምጻቸው ከፍ ብሎ ይሰማል የነ ዶክተር ቴድሮስ አድሃና እየተደረገ ያለው ጉልህ አብነት ነው ነገ በኔ ከዛ በእናንተው ነው ታዲያ እነዚህ አይነት ጀግኖች ጋር ተሰልፎ እስከ መስዋዕትነት መቆም ነው እንጂ
የእስር ማዘዣ ቀርቶ መስዋዕትም ለመክፈል የተዘጋጁ ስለሆነ ለምን ከነሱ ጎን ትቆማለህ የሚል ሰው ትግልና ሐቅን ማወቅ ያልቻለ ብቻ ነው። ታዲያ ከጸረ ህዝቡና በውሸት ከጨቀየው የአብይ አህመድና ከርስት አነፍናፊው ሽፍታ ጋር ተሰልፌ በብሔረሰቦች ላይ ልዝመት ወይስ ከማዶ አሻግሬ ቆሜ ልመልከት? የሰው ልጅ በዚች ምድር አንድ ጊዜ ብቻ ነው የሚኖረው። በዚህ ዘመኑ ወገን የሚኮራበት ታሪክ መስራት አለበት። ይህ አኩሪ ታሪክ ደግሞ ከነዚህ ወገኖች ጎን ተሰልፈን በቁርጠኝነት መታገል ነው። መስዋዕት ለመክፈል የተነሳ ታጋይ በፍርድ ቤት ለዛውም በአብይ ለሚዘወር እንደነ ልደቱ 10 ጊዜ ተፈቶ ትዕዛዙ በእነ አብይ ስራ አስፈጻሚዎች እንቢታ ማዘዣው ከማይፈጸም ፍርድ ቤት የተላከ ማዘዣ ይህን ጉዳይ ለህብር ህግና ዲፕሎማሲ ኮሚቴ እንተው። ስለዚህ ከላይ የተዘረዘሩትን ታሳቢ በማድረግ ነው ህብር የኢትዮጵያ ብሔር ብሔረሰቦች ፌደራሊዝም የድጋፍ ኃይል የተመሰረተው። ጓደኞቼ የሚያቀርቡልኝ ጥያቄና አስተያየት ይህ ጉዳይ ይመልስላችኋል ብዬ ተስፋ አደርጋለሁ። ህብር ዓላማው ምንድነው? ይሄን መሰረት አድርጎ ከተመሰረተ ህብር ምን ዓላማ ነው ያለው? ህብር የፖለቲካ ፓርቲ አይደለም ሲጀመር የድጋፍ ኃይል ነው። በህጋው መንገድ የተመዘገበ ዓለም አቀፍ በኢትዮጵያ ውስጥ ለሚንቀሳቀሱ ህብረ ብሔራዊ ፌደራል ኃይሎች ሁሉንም አይነት የድጋፍ ለመስጠት የተደራጀ ኃይል ነው። ሁሉንም አይነት ድጋፍ ለመስጠት የተደራጀ ኃይል ነው። መሰረታዊ ዓላማው ህጋዊና ሰላማዊ የትግል አማራጮችን አሟጦ በመጠቀም አምባገነናዊ የአብይ አህመድ ህገወጥ ቡድንን ለመቀልበስ የሚደረጉ ጥረቶችን ማስተባበር፣ ለፈጸሙት ጥፋትን በህግ እንዲጠየቁ ማድረግ፣ የፖለቲካ እስረኞችን ያለ ምንም ቅድመ ሁኔታ በአስቸኳይ እንዲፈቱ መታገል፣ ያንዳንዱ ብሔር ብሔረሰብ ህዝብ የሚያገናኝ በእውነተኛ ፌደራሊዝም የተመሰረተ አንድነት የሚያጠናክሩ፣ መተሳሰብን የሚያጎለብቱ፣ የሀገር ባለቤትነት ስሜትን የሚያጠናክሩ፣ እኩልነትና ሰብአዊ መብትን የሚያረጋግጡ እንቅስቃሴዎችን ማስተባበርና መምራት እንዲሁም ማጎልበት፣ ወቅታዊ አቋማችን ማንጸባረቅ፣ በተለያዩ የሀገሪቱ አካባቢዎች የሚደርሱ ጉዳቶችን ማጥናትና ለሚመለከተው ሁሉ ማስታወቅና ማጋለጥ፣ የሀገሪቱ ህገ መንግስት እንዲከበር ግልጽ የሆነ የሽግግር ፍኖተ ካርታ ማዘጋጀት፣ ማሻሻል ካስፈለገ ጊዜውን ጠብቆ ሁሉም በማነጋገር በመተማመን እንዲጸድቅ መታገል፣ በክልልነት ራስን በራስ የማስተዳደር የሚጠይቅ ህዝብ ጥያቄ በህዝብ ውሳኔ እንዲተገበር አብሮ መስራትና ማስቻል፣ በመከባበርና በዲሞክራሲያዊ የተገነባ ፌደራላዊ ኢትዮጵያዊ አንድነትን ማጠናከር። ይህ በአብይ ፖለቲከኞች እስር ቤት በማጓር እሱ በሚመራው መንግስት ስር የሚከናወን ምርጫ ሰላም፣ ልማትና አንድነትን ስለማያረጋግጥ ብሔራዊ የሽግግር ሸንጎ ሁሉም አካላት እንዲመሰረትና በእነሱ የተመራ ምርጫና እውነተኛ ህዝባዊ መንግስት እንዲመሰረት መታገል፣ ከዓላማ አጋሮቹና ከተለያዩ ዓለም አቀፍ ማህበረሰቦች ጋር በተቀናጀ አብሮ መስራት፣ መንግስት በተቀየረ ቁጥር የሚፈጠሩ ቀውሶች ለማስወገድ ቋሚ የሆነ ዘለቄታው መፍትሄ ለማፈላለግ በስራ ላይ እንዲውል መስራት። እነዚህ ናቸው መሰረታዊ የህብር ዓላማዎች። የህብር አባላት እነማን ናቸው? የህብር አባላት ሁሉም ብሔር ብሔረሰቦች ናቸው። ማንንም የቤት ልጅ ማንንም የባዕድ ልጅ አያረግም። ሁሉም ብሔረሰቦች ይሄ ቤታቸው ነው። እስካሁን ድረስ የተለያዩ ብሔር ብሔረሰቦች አባላት ሆነዋል። እስካሁን ቀደም ፕሮፌሰር እንደገለጸው 16 ብሔረሰቦች አባላት አሉን እስካሁን ድረስ። ኦሮሚያ፣ ትግራይ፣ አማራ፣ አፋር፣ ወላይታ፣ ሲዳማ፣ ከምባታ፣ ቅማንት፣ አገው፣ ሐረሪ፣ ሀዲያ፣ ሶማሊያ፣ ስልጤ፣ ሐረሪ፣ ቤንሻንጉል፣ ጋምቤላ፣ ምናልባት የረሳሁት ካለ ከሊስቱ ረዘም ስለሚል አንዳንድ ጊዜ እረሳለሁ። እነዚህ እስካሁን በአባልነት የተመዘገቡ ብሔረሰቦች ናቸው። የህብር አደረጃጀት ምን ይመስላል? ህብር የተደራጀ ኃይል ነው። 4 መዋቅሮች አሉ። አንደኛው መዋቅር ምክር ቤት ነው።
ይህ ምክር ቤት የበላይ አካል ነው መሪዎች አሉት ሁለተኛው ስራ አስፈጻሚው አካል ነው የስራ አስፈጻሚ አካልም 7 የስራ አስፈጻሚ አባላት አሉት በፕሬዝዳንቱ የሚመሩ ሶስተኛ የብሔር ብሔረሰብ ምክር ቤት አለው ይሄም የራሱ ሰብሳቢ አለው ራሱን የቻለ አንድ አካል ነው በብሔረሰቦች ውስጥ የሚደረገውን እንቅስቃሴ የሚከታተልና የሚያጠና አካል ነው አራተኛው የኦዲት አካል ነው የኦዲት አካል ደግሞ ቀደም ብዬ እንደገለጽኩት በህብር አባላት ያላቸውን መብቶችና ግዴታዎችን ፋይናንስ እና ቁሳቁሶችን የመከታተል እና የመቆጣጠር ኃላፊነት ያለው አካል ነው ማለት ነው ስለዚህ ይሄ ነው የህብር አደረጃጀት ሐሳቤን ከማጠቃለሌ በፊት ለመላ ኢትዮጵያውያን ጥሪ ላቅርብ እስካሁን ድረስ ህብር ራሱን ለማደራጀት ነበር ሲሰራ የነበረው በዝግ ስብሰባ የተወሰኑ አባላትን ይዞ ራሱን ማደራጀትና ማጠናከር ብቻ ላይ ነበር ትኩረት አድርጎ ሲንቀሳቀስ የነበር አሁን በሩን በአለም ውስጥ ለምትገኙ ኢትዮጵያውያን ክፍት አድርገዋል ስለዚህ የህብር አባላት መሆን የምትፈልጉ በሙሉ ከዛሬ ጀምሮ ምን ከናንተ የሚጠበቀው አራት ነገሮችን አሟልታችሁ በኢሜይል መላክ ነው አንደኛ ሙሉ ስማችሁን እንግዲህ አላማው ተገልጿል አደረጃጀቱ ተገልጿል ሙሉ ስማችሁን ሁለተኛ ሙሉ አድራሻችሁን ሶስተኛ ኢሜይል አድራሻችሁን አራተኛ ስልክ ቁጥራችሁን እነዚህ የምትልኩበት አድራሻ ezrag77@gmail.com አንዴ እናስተካክለው ኢሜይሉን ሙሉ እሺ እንግዲህ አንተ ግለጽልኝ እዛው እንዳለ ጨርሳለህ አንተን የኔን ጨርሻለሁ አመሰግናለሁ እሺ ቴንክ ዩ ሙሉ በጣም አመሰግናለሁ አድራሻ ልሰጣችሁ ነው እዚህ ሩም ውስጥ ያላችሁ ዙም ውስጥ ያላችሁ ሰዎች ቻት ውስጥ ተቀምጦላችኋል አራቱ ነገር ነው የሚያስፈልገው አሁን አቶ ሙሉ የጠቀሰው የምትልኩበት ኢሜይል አድራሻ hibir.etio@mfsg.gmail.com ነው እደግመዋለሁ hibir.mfsg@gmail.com ነው እንደገና ደግመው hibir.etio@mfsg.gmail.com ነው አመሰግናለሁ ፕሮፌሰር is all yours እንግዲህ ባለፉት ሰዓታት ታዳምጡ ለነበራችሁ ስትከታተሉ ለነበራችሁ ከፍተኛ ምስጋና ይገባችኋል አክብሮት ምስጋናችንን ተቀበሉ እንደተባለው ህብር ስራውን ጀምሯል የድጋፍ ሰጪ ኃይል ነው ዋናው ነገር መታወቅ ያለበት አሁን በኢትዮጵያ ውስጥ በፖለቲካ በአስተዳደር በኢኮኖሚ ከፍተኛ ቀውስ አለ የቀውሱ ምክንያት ደግሞ ቅድም መጀመሪያ ላይ እንደተናገርነው ህብረ ብሔራዊ በሆነች ሀገር ውስጥ አንድ አሃዳዊ ስርዓትን አንድ ጨፍላቂና አምባገነናዊ የሆነ ስርዓትን አንድ አድሃሪ የሆነ ወደ ኋላ የሚመለከት ስርዓት ጨፍላቂ ጨቋኝ አግላይ ስርዓትን ለመመስረት የሚሄድ ኃይል ስልጣንን ስለተቆናጠጠ ነው ይሄንን ነገር ነው ለመቃወም የፈለግነው ስለዚህ ስለተጠበቃችሁን እናመሰግናችኋለን በሚዲያ ለተባበራችሁ በጣም እናመሰግናለን ለሁሉም ምስጋና ይቀርባለሁ አሁን እንግዲህ የምታዩት አንድ ስለ ህብርም የሚናገር እንዲሁም ደግሞ እንዴት ከኛ ጋር ለመገናኘት እንደምትችሉ የሚናገር አለ እሱን ከተናገርን በኋላ ስብሰባችን በዚህ ያበቃል
زي ما الاختي كاب حبر مصوعتها وعلاي حبر بناي إثيوبيا حبر بهراوي فدراليست حيلتات وهابي دقاف زتدالو وعلا حبر زومن بقطتان محلالف كونفرنس تساتفتي كتكونوا أمل عالم تركو إثيوبياويان نقدم رئيسي نايز كونفرنس نا إثيوبيا حبر بهراوي فدراليزم كابي نابي ولد ديسمبر 10 شعاتي 3 إسران بناي دي سي واشنطن دي سي أكوادرا ساعة لك ساعة 1 بي ام مغربتي دكتور تصقى أرارسا أتو مولو صندق مرحي وعلى بروفيسور سكيل غابيسا ኢትዮጵያ ብሔርዙ ፌደራል ወይውሽቶ ኃይል ብሔርዙ ፌደራል ቀጥታ ዲንክሻታ ካልሰቅ አልሚል ጽብርነት ዲክሰኖ ኢትዮጵያቱ አልስኖ ኮንፈረንሱ ዙ አውር ኢትዮጵያ ተዘጋኮ ፕሮፌሰር ታብላ አው ገፊርናው ጽባንዋ አንሳ ነን እንስቲምክሽን አውሽን ሰራስራሽታ ዲንክሳ ግሪያ ዲሰምበር ዚዛይ ጀለር ሊያርን ሳዙ የስቲ ሎ ሰዓት 00 ፒኤምስ ዲምክሽና ዋያይሽና ጭንማኩ አስለተ ዶክተር ጸጋይ አራርሳ አጥሙሉ ሰንደጋ አወይ ፕሮፌሰር ስኬል ጋቢሳ ሆነ ነፃ ጭንሽኖ ኢሜል ብረ ethiompsg@gmail.com gmail da zumtona kutam sotrana ko arba landrlo zaicha sorso tallerlinga maltu democracies aslana tagrna kun aslata committee dona nasa almil khbarak khamtad ان الجنويسترنا كله አይራዶ ሲዳሙ ዳጋ ሄበር ኢትዮጵያ እና ኡርንሻ ጎባኒ ኢትዮጵያ ጎባኒ ኡርታኒ ነው ግን ኡርታኒ ነው ኡርንሻ ግዶኖሪ ዳጋ ኦሚሰ ሞሰ ጋሻቴ ይታው ካዮ አልብራቲ በሃዳው ዶጎላ የሆነ አስና ሻሮካ ሎሽዮ አስታ ኡርንሻ ኡርቲዮ ሀቲኖ ኮርካቱ ማቲ ኮኒ አልብራ ኢካይኖ ሀሪሾት አኖ ጋሾቲ ታቆሙ ጋሻንቺና isiwa akicho desi tibori ola dagati ana lallabbe ola gantainori asitano harisho hatenne kayo ganati asinaita kitiyota anfe gobbanni henne heber Ethiopia itaw urrinse babbattitiyota ga sidamuno oromono kambatu wolaytu hadiyu benshangule gambelu afare noge Ethiopia bidonoti gambayite mittimate urrinso idafra tenela yonni egeshishaho natabishaho December tona honsunni Washington DC saaten mitte saatenni Ethiopia 7 saaten lenda hatte ana atela yonni asinaitera tabishaho sidamu gobbano gidono nohu mitteni gambay babbatitiyo midira sonkay sokka tilalisela ebeke hatte sokkara daikae umisi qeecha fulawgede asina sharrano mimmito amattine sharramma harin shorano kitawu asawgede ayrinyun sokka asaysemo feber Ethiopia ina harin sho mittimate mimmito amattine mitteni sharramme Ethiopia duuchun kure ka Ethiopia mitteni kalanke challa he numroti Ethiopia keranchi materanno akuy albanni ninkeno muta challa ene babbatitiyo wolka qoditiyo manne ninkera hatote dagga fultaw dogo qixxeessate ikkiyo kidafira sidaamu tenne afe assina sharrole donke kawgede mitteenni hadheemmo gede ayirrinyunni sidaamu gobbatenne giddono sidaami su'minni ayirrinyun sayiseemmo galateeffateemmo sidaamu qeelanno halaalu qeelanno qeelleemmo
أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين أغتكي أغتينا إثيوبيا فيدراليست إنكتينو حيلي طبعا كي سغالها عصبة ديسنيكي إثيوبيا فيدراليست حيلي أنكي كان كفناي محفل دينتا ساكو إثيوبيا دل محتني ويسا أغتكي أغتينا دايلو طبعا كي لها قومي تكمود تتاكيه ومركادو عفر دكتينا كني مسابتها إنكي تن عفر هدايلوكي كادو غلطة إثيوبيا هدايلوكو إنكي طبعا كي سغالها يكوا يعني كان كونفرنسي جيتين تاني من ديعو سيني ربطا أي جيتين تاني كادو مسكدلكو وسيني للسرة تاني تانينكي أني أيسي تلريكي هنا مكادو قبضة تسغلين اندودانا هاي أو إثيوبيا حتى التريتا نغتكي أغتناني حدلو إثيوبيا حتى الفيدراليزم محاحلتا إياه مبلل حسوبي كادو تكيه تاني تبارو حدل تكيه تنجيح له أيضا كان أبدو بريتولي تريتن مانغو أو بريتولي تريتن دكاترة كبر في زراعة الدقيقة إنتهت تريتن إغلقين نكو قبل تسغلين مي سيل السراء سكدلو كوي والسلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته بعد عفرك يقلا أفك أقاتك أقاتينو اقتادو أفكتوي ما يبلا لها أقاتك أقاتينا وقت دفينا أقاتك أقاتينا اقتمسوينا دفينا زوم أكله وتنقلين مسينا رحمسنا هذا فينك وقت إنكايتو أنكي فنا أيرو ديسمبر السكات وانكي سغالا لباتنا هذا فينا أرح زوم سنايش الدقنا ولا لسه Professor Hiskel Gabisa Legatinam Hibir Etio mfsg@gmail.com Zoom le Sultan ita Facebook ita nekatata agatki agatina aisele masosado gaddagia man ena dwol mara chwa misoli bir ena bat mar federalism mar wujure mo Ethiopia dinu chano bade ben federalism mar wujure mo Ethiopia chatka achwa ena December parka puma chonga DC kichacha YouTube ke point Tanachal Dr. Sakai Ararisa Tanachal Mulu Sanjay Adu Karachwa the Professor Ezekiel Kapisa Walman Vemana Oak Pejito Pia Evan Jipajito Jimoit Medicare Chwa Link to Market Jahaji one point. Washington DC ani Amerikani yaa waytaagnan taman dufnan lataman domyo gishaw egaw yaana koyya sabbay gigi utanamala ersettes egaa gishaw walayta qaalani enne amara qaalan tigre qaalan
kambata qalan oromo qalan ubba qalan birshidi yeddiyoga aytan ka wala taqalani yedanaw odanaw hasaysanaw koyas gallasay oydagna tasase tamanu dufunana la tamana professor iskeladoy doctor ararsadoy harara say kalliyage ubbay yandes alama salagu fantun dia sobbay shikidi ega yaa toppiyo gishshasi yaa tayo kutegiyoga ersanaw koyas tosay dio sando sobbara gido kocha zariya ubba speshishida mata ubba bonchisiya federal costa ersanaw qaatega tura HEBER, Ethiopian Multinational Federalist Support Group, founded by 16 Ethiopian nations and nationalities, invites you to an international virtual conference on December 19, 2020 at 1 p.m. Eastern Time. Conference will be focused on multinational federalism in Ethiopia, the way we came and the way forward. Presenters will be Dr. Zagar Arsa and Atom Lusandek. Moderator will be Professor Scale Gabisa. It is free admission. Just email your name and telephone number to heberethio@gmail.com. I repeat, HIBIRETHIOMFSG@gmail.com for free admission and Zoom link. እሺ ታንክ ዩ እሺ የተከበራችሁ ወንድም እህቶች እንግዲህ ኮንፈረንሱ እዚህ አልቀዋል በሰላም በታይም ዞኑ ሌላ ቦታ ያላችሁ ደህና ደሩ ሌሎቻችሁ ደግሞ ደህና ዋሉ በጣም እናመሰግናለን እናከብራችኋለን አባልነት ፎርሙን ያሉ Dalonni hirbunya tu imana sababalla yo turis galmangenya kayogo to tangara kabdonde namni wayadare namni kalbidare rafembe ku namna laganyare sabna laganyare kabdonde namni wayadare namni kalbidare rafembe ku namna laganyare sabna laganyare Ittita tammale jalli garbare Ichirra tammale sbarri darbare Alladdu lagarra kanon dirasu Karo jilbangenye mdatum namasu Kijifi abiddan manani jarru Lotun sanyi bofa ta'uu sinallu Jallisu burqa kanon darasu Gadade bisa kan basu Koti daale yaabe gaaleen dhufa Turmin deessuun seessu dhaabe kuma Koti daale yaabe gaaleen dhufa Turmin deessuun Koti daale yaabe gaaleen dhufa turmin deessuun seessu dhaabe kuma. Koti daale yaabe gaaleen dhufa turmin deessuun seessu dhaabe kuma. Oh 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 akkuma nooyee maaf dhugaa dabsina safuu cabsina mana utubaa malee arrabaan ordina dhugaa balfina. Fardi gaafa ganuu laala abbaa soore kooraaf dirree jibbee taallayyaatti gore dhugaa goore kootii daalee yaabee gaaleen dhufa turmin deessuun seessuu dhaabee kuma. Kootii daalee yaabee gaaleen dhufa turmin deessuun seessuu dhaabee kuma.
Koti dale yabe gale lufa Forminde sun sesu dabe kuma Koti dale yabe gale lufa Forminde sun sesu dabe kuma Hita ige jirma boy Tulan tuli Hori boy Walindigno Wali jarra Da ugese Ulfi jarra Wacanin jigu mani gadanu tube Duganin dabu abba boku tutume Wacanin jigu sirni gada jarana Jalli suburka fila gada tufala Sirna gada tufala Gada tufala Ila gada tufala